ጭራሽ ቤቴ ድረስ መቼም ከስራ አይመለስም ብለሽ ነው አይደል እንደዚህ ያደረግሽው? እኔ ናታን አይደለሁም ካልሰራሁልሽ። ወይኔ አምላኬ ለምንድን ነው ይህን ነገር ያየሁት? እና አሁን ይቅር አልከኝ? አዎ ምን አማራጭ አለኝ ብለሽ ነው? ደግሞ ስትሰክሪ በጣም ነው ደስ የምትይው። እረፍ እባክህ። ያንን ቀንማ ልታስታውሰኝ አይገባም። በጣም የሚያሳፍር ነገር ነበር ያደረግኩት። ይሄን አውቃለሁ። እሱንም ማወቅሽ ትልቅ ነገር ነው። እንዴ አንተ እየሰደብከኝ እኮ ነው። አረ እኔ አንቺ ያልሽውን እኮ እያረጋገጥኩልሽ ነው። ይሁን በቃ እሺ፣ በቃ ሻይ ላምጣልህ። ወንድሜ እንኳን ደህና መጣ። መቼ መተህ ነው? ቆየህ እንዴ ከመጣ? መጥቼ ነው እንዴ? መቼ መጣው እንዴ? ቆይ ምንድነው የዛሬ ሰው ደግሞ ጤና የሚባል ነገር የለውም እንዴ? ቆይ ማለት ነው እዚህ ዝም ብለሽ ተቀመጭ፣ አትለፍልፊብኝ። እኔ ዝምታ ነው ፈልገው፣ የሚለፈልፍብኝ አላጣው። ውይ ወንድሜ አበባ ለኔ ነው ያመጣህልኝ አይደል? ደግሞ እንዴት ነው የሚያምረው! ያንቺ አይደለም። ምንድነው ያገኘሽውን ሁሉ መንካት እንዴ? ቆይ ምን ሆነሃል? ፊትህን እኮ ጥለዋል። ይሆንኮ ነገር አለ እንዴ? እዚህ ዝም ማለት ትቻለሽ? ዝም ለማለት ነው የመጣሁት። ወንድሜ እባክህ ንገረኝ። ቆይ ችግር አለ እንዴ? ምንድነው አልሰማሽኝም? ዝም ለማለት ነው የመጣሁት። እፉዬ እቅዳችን ተሳክቶልናል ማለት ነው። መጀመሪያ አርፋ አትቀመጥም ነበር? ወንድሜ እኔ ግን እኮ ዝም ብለን እንድትቀመጥ አልፈልግም። አረፊጽ አለበለዚያ እሄዳለሁ። እኔ እዚህ ዝም ለማለት አስቤ ነው የመጣሁት። አትረብሺ። ኧረ እባክህ ወዴት ነው የምትሄደው እንዴ? አንዴ እኮ መጣል። እኔን ሳታጫውተኝማ ወዴትም አትሄድም እንዴ? አረፊጽ አትጨማለቂ። እንደ ህፃናት ሁኚ። አርፈሽ ቁጭ በይ እንዴ። እና እኔ ትልቅ ሰው ነኝ ብያለሁ እንዴ? እባክህ ወንድሜ ፊትህን ፍታው። ቆይ ምንድነው የተፈጠረ ነገር አለ እንዴ? ንገረኝ እስኪ። እንደውም ልሂድልሽ። ውይ ወንድሜ በቃ እሺ ቁጭ በል። ያው ምንም አላወራም ከዚህ በኋላ በቃ። እውነቴን ነው፣ ምንም አልረብሽም። ስሚኝማ ለምን ተባብረን ከዚህ አንወጣም? ዝም በይ አርፈሽ ተቀመጭ። እንዴ አንቺ ለምን ታወሩኝ? የደከመኝ እኮ ማለት ነው። ምንድነው እሱ? እዚህ መቅረት ብላ ነው እንዴ ያለሽ? አትፍዘዥ እንጂ ነቃ በይ። አንቺ ልጅ ዝም በይ። ስሚ ሉሊት፣ እዚህ ችግር ውስጥ ያለ አንድ ሳንቲም የከተትሽኝ አንቺ ነሽ። ስለዚህ መውጫ መንገዱን ብታስቢበት ይሻልሻል። አሁን ልክ እንደነገርኩሽ ሁለታችንም እኩል ቦታ ነው ያለነው። እንዳላጋጭሽ ያሌት አረፍ ያታበሳጭኝ። እሺ እንደዛ ከሆነ አንድ የሚያሳመኝ ልዩነታችንን ንገሪ። አንቺ እዚህ ውስጥ ሆነሽ እኮ ለኔ መክፈል አልቻልሽም። ስሚኝ አኔት፣ ብዙ መለፍለፍሽን አቁሚ። በቃ በየትኛው መንገድ ከዚህ እንደምትወጪ አስቢና ተረጋግተሽ ቁጭ በይ። ምንድነው? አዎ በሰላም ብንወጣ ነው የሚሻለው። ያለበለዚያ ግን የሚፈጠረው ትልቅ ችግር ነው። አቤት ምላስ፣ እኔ ማወራለሁ ብዬ አላፍርም። ፈጣሪ አውጣኝ። እሺ አሁን ጠርተሽ እራቤን ብለሽ ምግብ አስመጭልኝ። እንዴ ለምን አሻትዩ? እኔማ በልቻለሁ አልለውም። እና ታዲያ ለማን ብዬ ነው የምጠይቀው? እሱማ ለኔ ነው፣ ግን ደግሞ አሁን ቅርብ ሰዓት ነው ምግብ የሰጠኝ። አሁን ብጠይቀው እሺ አይለኝም። ምንድነው? ሆዳም ነገር ነሽ እንዴ? ምን አለበት ብትጠይቂው? አይ እንግዲህ ወደዛ ከራብሽ ጠርተሽ ጠይቂው። እኔን አስራጀግጅቂኝ። አርፈሽ ተቀመጪ። እንዴ ቆይ ግን ለምን ነበር ተከታተለኝ የነበረው?
እዚህ ምን ትሰራለህ? እየተከታተልከኝ ነው? ቆይ አንተ ማን ነህ? ኧረ እኔ ማንም አይደለሁም። እና እየተከታተልከኝ ነው? ዛሬ አልመጣሽም ብዬ ነው። ሀዘኑ ቀለል አለሽ? ምን አገባ? ይመለከታል? ለምንድን ነው ቤቴ ድረስ የመጣኸው? ማን መሆን ነው? ትናንት የሸኘኝ ሆን ብለህ ቤቴን ለማየት ነበር? እንደዛ አይደለም። ዛሬ ስትቀሪ በሰላም ነው ወይ? ማን? ኧረ እኔ አልተከታተልኩሽም። መከታተልማ ትከታተለኝ ነበር። የሆነ መንገድ እየሄድኩ እኮ እኔ ልብ አላለህም እንጂ ዞር ስል አያለሁ። ደግሞ ቀብር ስፍራ ምን ትሰራለህ? በቅርቡ ያረፈብህ ሰው አለ እንዴ? በቅርብ አይደለም ግን አዎ። ደግሞ የምከታተልሽ አዘን ላይ ስለሆንሽ እያሳዘንሽኝ ነው። አንቺን ሳይ የሆነ ቤተሰብ ይሆንሽ ያለው የሚሰማኝ። አሁን ግን እንደዚህ ጠንክረሽ ቆመሽ ሳይሽ በጣም ነው ደስ ያለኝ። እድሜ ለባሌ። ሁሉም ነገር የሱ ጥረት ነው። ብታይ እኔ ቶሎ ነበር ተስፋ የምቆርጠው፣ እሱ ግን ሁሌ የሚያበረታኝ ነበር። እንድሸነፍ አያደርገኝም። እንዲህም ስትታዩ ታስታውቃላችሁ። አዎ ልክ ነህ፣ ግን በጣም በብዙ ጥረት ነው እዚህ የደረስነው። በጣም ተወጂዋለሽ? ይህ እኮ የሚጠይቅ ነገር አይደለም እንዴ! እጅግ በጣም ነው የምወደው። እሱን ካወቅኩት በኋላ ለአንድም ሰከንድ ቢሆን እንኳን ህይወትን ያለሱ አስቤው አላውቅም። በሁሉም ሀሳቤ ውስጥ እሱ አለ። ይሄ አሁን አንተን እያወራሁ ራሱ እሱ አለ ውስጤ። አይ ጥሩ ነው። የሆነ ነገር አንጥቼልሻለሁ። ምንድን ነው እሱ? ውስጥ ወረቀት አለ። አንብበሽ ትእዛዝሽን አክብረሽ ቶሎ ተመለሽ። እሺ። እኔ የምልህ ያንተ ፍቅረኛስ እንዴት ናት? ኧረ እኔ ፍቅረኛ የለኝም። ወይኔ ጉዴ! ተጣላችሁ እንዴ? መቼ ነው የተጣላችሁት? በዚህ ሳምንት ነው የተጣላችሁት? ምንድን ነው የምታወሪው? ምንም አልገባኝም። ለመሸፋፈን አትሞክር እንጂ ፍቅረኛ እንዳለህማ አውቃለሁ። ይቅር በይኝ፣ ግዴታ ማንሳት ያለብኝ ስልክ ነው። እሺ አንሳው፣ ችግር የለውም። ሄሎ። እሺ መጣሁ። ይቅርታ፣ በአስቸኳይ መሄድ አለብኝ። ሌላ ጊዜ በደንብ እንገናኛለን። እሺ። ወይኔ ጉዴ! ተጣሉ ማለት ነው? በጣም ይገርማል። ብቻ በእኔ ናታ ምክንያት እንዳይሆን የተለያዩት። አንዴ ወደ ላይ ውጪ። ናታን ላልነገሩ እፈልጋለሁ። ግን አሁን አልችልም። ጥሩ ስሜት ላይ አይደለሁ። ውጪ። ልጄን ወስደህ እዛ ከተክ እንዴት ማውራት አልችልም ትላለህ? ዳጊ እንደው ምን ሆነ ነው ልጄ? ምንድን ነው ያጋጠመ? የምን ክፉ ነገር ነው ያየ ልጄ? በቃ አሁን ወደ ፖሊስ ጣቢያ መሄድ አለበት። አልሄድም። ወይኔ ውርደት! አንተ ጸጥ በል። ምንም መልስ አትመልስልኝ። እዛ አገላብጠው ሲገርፉ ያኔ ታወራለህ። አይ ፖሊስ ጣቢያ አይሄድም። እዛ ገኒ፣ አይሄድም። ናታን እዛ አይሄድም። ገኒ ረፊ፣ ከዚህ በኋላ ከኔ ጋር ነው የምትጣየው። ገኒ ቆይ ምን ሆነሻል? እኔ እኮ ለራሱ ብዬ ነው። ለምንድን ነው ክፉ ነገር አስቤ እንደሆነ የምታስቢው? እና በልጅ እንደዚህ ይጨከናል? ማን ነው ልጅ? ዳጊ እኮ ከዚህ በኋላ ልጅ አይባልም። ዳጊ ያጠፋውን ጥፋት እኔ አላጠፋውም እኮ። የኔ ልጅ እኮ ያጠፋው ነፍስ ስላላወቀ ነው። አንተማ እንዴት ታጠፋለህ? ገኒ ይቅርታ፣ ይህን ነገር ሳናገርሽ ማለፍ አልፈልግም። እኔ በዚህ መልኩ አስቤሽ አላውቅም። አውቃለሁ ልጅሽ ነው። ልጅ ሲጎዳና ሲሰቃይ ማየት ደግሞ በጣም ከባድ ነው። ግን ደግሞ
ከመስረቅና ከመባለግ አይብስም። እንደውም ሲሆን ጥሩ አደረግክ ማለት ነበረብሽ። ተው እንጂ አንድ ልጄ አይኔ ማረፊያ እኮ ነው። ቆይ እሺ፣ ከኛ ይልቅ መስረቁን ሌላ ሰው ቢኖሩ ምን ታረጊ ነበር? አሁን ዝም በልና ወሬውን ትተህ ልጄን ከወሰድክበት ከቤቱ መልስ አምጣልኝ። ቅጣቱን ጨርሶ ይወጣል። እኔ ካንተ አልጠብቅ። ገኒ በቃ ተይ። ዛሬ እኔ ምንም ነገር የማውራት ሞራሉ የለኝም። አንተማ እንዴት ታወራለህ? ከአንዴ ስራ አንሰርተ በቃቸው ልሂድ። አረረ አንተማ ከእህትህ ጋር ቁጭ ብለህ ተነጋገር እንጂ ባይሆን እኔ ልሂድላችሁ። ፈጣሪ ያወጣኝ። አንቺ አርፈሽ አትቀመጪም? ግስት ስጠኝ። ግቢ። በላ አንቺንም አመጣሽ። እንኳን ደህና መጣሽ። እሰይ ደሙ ይበልሽ። ክፉ ሰው ነበር። አንቺ እስኪ ዝም በይ። ዝም ማለታችን በቃ። ለምን ዝም እላለሁ? አለ እንዴ ደግሞ ለማለት ከራኪ ነው እንዴ? አንቺ እኮ ነሽ እዚህ ሁሉ ጣጣ ውስጥ የከተትሽን። ደግሞ ዝም በሉት ያለሽ እንዴ? እኮ ንገሪልን። እዚህ ሁላችንም እኩል መሆናችን አልገባትም መሰለኝ። ያኔት አቤት። ምንድን ነው ፈለግሽ? ይኸውልሽ ትሰሚኛለሽ? ተያዝንም ተለቀቅንም እኔ ብሬን እፈልጋለሁ። አንቺ ነሽ እዚህ ሁሉ ዳ ውስጥ የከተትሽን። ውይ እምትሰጥሽ መስሎሻል? ሲጀመር ትሸመጥጥሻለች። አንቺ እኮ ያኔት አፍሽን ዝጊ። ታውራበት። እሺ አንቺ እኮ ምን ልትይ ነበር? ተይው በቃ ሌላ ጊዜ እነግርሻለሁ። ወይ ጣጣዬ። እንዴ ተናገሪ ዝም ብለሽ። ምን ልትይ ነበር? ዝም በይ፣ ስንወጣ እነግርሻለሁ። ቆየት አግኝተሽ ነው ያዙሽ? ማን በነፃነት ወጥተሽ ተንቀሳቀሻለሽ? ሌላ የተያዘ ሰው አለ? ምናልባት ስለ መረጃ ካወቅሽ ደግሞ ትጠይቀኛለች። እንዳታፍርም ደፋር። ቆይ ልውጣና የማደርገውን ታያላችሁ። አለቃ እባክህ እኔ ሁሉንም ነገር እነግርሃለሁ። ምንም እንዳታደርገኝ። እኔም እነግርሃለሁ። በአጠቃላይ ሁሉንም ነገር ነው የምነግርህ። ስለዚህ ልቀቀኝ። ትናንት ምን ብዬሽ ነበር? አላዳመጥሽም። አለመናገርሽ ይቆጭሻል። ልጁን ደግሞ በማገኝበት አገኘዋለሁ። ቃሉ የኛ ጥፋት እኮ አይደለም። አዎ የኛ ጥፋት አይደለም። እቺ እኮ ናት እዚህ ሁሉ ነገር ውስጥ የከተተችን። እኔ ምንም አይመለከተኝም። የራሳችሁ ጉዳይ። እድል የሚሰጠው አንዴ ነው። እባክህ ልጅ አጨክንብኝ። አንቺን በልጁ ስትጨክኝ አላፈርሽ። በቃ ልሂድ። ወንድሜ ጊዜ ካለ ግን የሆነ ማውራት ነገር ነበር። ምንድን ነው? ስለ ሉሊት ነው። ስለ ሉሊት ምን? የሆነ ህፃን ልጅ አግታ ይዛለች፣ ወይም ደግሞ አላውቅም፣ ብቻ ግን የሆነ ነገር አለ። ዛሬ ደግሞ ጭራሽ ያ ቃል የሚባለው እንደውም አንተ በመኪና የገጨው ልጅ ማለት ነው መቶ ወሰዳት። ምን? እንዴት ሆኑ? ሁለቱ ደግሞ እንዴት ተገናኙ? የሆነ የሚያገናኛቸው ነገር አለ። በእርግጥ እርግጠኛ ሆኜ ይሄ ነው የምልክ ነገር ግን የለኝም። ሉሊት ሰው አግታ እንደያዘች እኔም አውቃለሁ። ህፃን ልጅ ነው አይደል? አይ ህፃን ልጅ አይደለም፣ የሆነች ልጅ ናት። የኔን ስልክ አግኝታ ደውላልኝ ነበር። እናማ ቆይ እስኪ በነገሮች እርግጠኛ ልሆንና እናወራለን። እሺ በቃ መሄድ አለብኝ። እሺ በቃቸው። ሰላም ደሪ። እሺ ወንድሜ ቻው።
ሄሎ፣ እንዴት ነህ? ደህና ነኝ። አንቺ እንዴት ነሽ? አለሁልህ። ምን ነው ትናንት ስታገኘኝ እኮ ዛሬ እንደምትደውልልኝ ነግረኸኝ ነበር። ይህን ያክል መደወልኝ ትፈልጊዋለሽ? ማለት ብትፈልጊው ለሴት መደወል አልለመደብኝ። ለዛ ነው። ኧረ ጉዴ! እንደውም መደወል ብቻ ሳይሆን አሁኑኑ እንዳገኝ እፈልጋለሁ። አሁኑኑ ማለት ምን ነው አልሽ? አሁን ላግኝ ይባላል እንዴ? ምን ችግር አለው? ብቻ እኔ ስለጠየቅኩ እየኮራ ባልሆነ። አሁን አልችልም። እሺ ይሁን፣ ወደ በኋላ ና። በቃ ቤት እንድትመጣ ጋብዣለሁ። ምን ነው አልሽ? እኔን ለማግኘት በጣም ፍላጎትሽ ጨመረ። አዎ ምን ችግር አለው? መቼም እኔን ስላገኘ ከሚስት አትፋታም። እንደማየው ከሆነ ደግሞ ሚስት ያለህ አይመስለኝም። እሺ በቃ በኋላ እደውልልሻለሁ። እኔማ ማንነትን ሳልደርስበት አልፋታ። አቤል። አቤት። ውይ እንኳን መጣ። ናፍቀኝ ነበር እውነት። ኧረ ጥሩ ነው። ናሽ በቃ ቁጭ በል። ና እዚህ ጋር። እኔ የምልህ አቤል፣ ቆይ ይቀራል ግን እባክህን አቤል፣ ፊትን እንደዚህ ተጣልብኝ። በቃ ይቅር በለኝ። እኔ እኮ ቶሎ ቶሎ ሆድ ስለሚብሰኝ ነው። ይቅር ካልኩሽ እኮ ቆይቻለሁ። እና ታዲያ ይቅር ካልከኝ ለምንድን ነው የማትስቀው የማትደውለው? እሺ በል አሁን ጣትህን አንሳና እንታረቅ። በል ሰማ። ይኸውልህ ከዚህ በኋላ ታርቀናል። እሺ ይቅርታ ብያለሁ። ምንም ነገር ማኩረፍ አይቻልም። እሺ ባል አበባ መጣልኝ። በጣም ነው የማመሰግነው። እንዴ ናታን፣ ምንድን ነው? ምን ሆነ ነው? የኔ ናታን አሞሃል እንዴ? ምንድን ነው? ስራ አድክሞ ሆነ? የኔ ናታን ምንድን ነው? ምን ሆነ ነው? አሞነ? የኔ ናታን እየቀለድክ ከሆነ እረፍ። እያስጨነቀኝ እኮ ነው። ሰው እንዴት አበባ ይዘህ መጥቶ ዝም ብሎ ጸጥ ይላል? ምንም አልሆንኩም። ተይኝ። ኧረ እባክህ አትጃጃል እሺ። ይልቅ ቀፈኝ። በጣም ነበር የናፈቀኝ። ተይኝ አልኩሽ ሼፉ። በቃ ዝም በይ። ማረፍ ነው ፈልገው። ዝም በይ። ቆይ ምንድን ነው የተፈጠረ ነገር አለ እንዴ? ከሰው ጋር ተጣልተህ ነው? ከማንም ጋር አልተጣላሁ። የተጣላሁት ከራሴ ጋር። ኧረ እባክህ ግራ አታጋባኝ። ምንድን ነው የሆንከው? ናታን ቀኑ ሙሉ እኮ ስታስጠብቀኝ ነበር። እኔ ጠብቂኛል ያልኩሽ ደግሞ ቤት ስለዋልሽ ብቻ እኔን ትጠብቂኛለሽ ማለት አይደለም። አይ እንግዲህ አታብዛው። እረፍ። እውነት ስርዓት ያዝ። ልክ ነሽ። ገደብና ስነ ስርዓት ስለሌለኝ ነው እዚህ የተደረስኩት። ምንም ብትይኝ ይገባሻል። የኔ ናታን ላኩርፍ ነው ወይ ደግሞ እውነቱን ንገረኝ። ኤፉ ሁሉም ነገር ሳልችቶኛል። ማስመሰል ሳልችቶኛል። የምን ማስመሰል ነው? እኔ ያስመሰልኩ? የኔ ናታን የምን ማስመሰል ነው? ንገረኝ። አንቺ ሳትሆኚ እኔ ነኝ ያስመሰልኩት። እኔ ነኝ ነገሮችን ችዬ አልፋለሁ እያልኩኝ የቆሰልኩት እና በቃ ተይኝ። አልተውም። ምን እንደተፈጠረ ንገረኝ። እኔ ሳታናግረኝ ገብተህ መተኛት አትችልም። ታያላችሁ። እኔማ በእናንተ እጫወትባችኋለሁ።
አቤል እንዴት ነህ? ምን ነው ጠፋ? አለሁ። ኧረ ዳግዬን አየኸው? ዛሬ ደህና ነበር እንዴ? አዎ በቅርብ እዛ ነበርኩ። እንደምን ሆኜ ነው አለ? ለአንተ አይደብቅም? እስኪ ንገረኝ። አረ ለማንም ምንም ነገር አይናገርም። አንተማ ጓደኛው እኮ ነህ። ከአንተ ምንም አይደብቅም ነበር። ለነገሩ አሁን አንተ ከሌላ ሰው ጋር ሆነህ እሱን ርቀኸዋል። አላራኩትም። ራሱ እኮ ነው የራቀው እኮ። ከሰው ጋር ሆንክበታ። ለደቂቃም ፋታ የለ። አምላክ ወይ ትዕግስቱን ስጠኝ። ታይ እንጂ ገኒ፣ አሁንስ በጣም አበዛሽው። እኔ ደግሞ በጣም እየታገስኩሽ ነው። ባትታገሽ ምን ልታመጪ ነው? ገኒዬ፣ የምትናገሪው እያንዳንዱ ነገር ይገባኛል። እሺ እንዴ፣ ቆይ ይሄን ያክል ምን አድርጌሻለሁ? ለምንድን ነው በምትናገሪው ነገር ሁሉ እኔን ለመንካት የምትሞክሪው? አረች ልጅ መላበላት እንዴ! ካልሷ ሰውም የለም እንዴ? ገኒ፣ ወደዛ ወደዚህ አትበይ። በቃ አታስቀይሺ። ሁሌም የምትናገሪው እኔን ነው። ከዚህ በኋላ አንድ ነገር እናገራለሁ ብትይ ግን ሰይጣን ነው እሺ የምሆንብሽ። እና አረፊ። ታዲያው ምንድነሽ? አረ ጉዴ! ተው በቃ እንደዚህ አትጨቃጨቁ። አስፈላጊ እኮ አይደለም። እና ተነስ፣ ውጪ እንሆን። ለመውጣት እኮ ነው ይፈም ማድረግ ያስፈልጋል። ዝም ብሎም ይወጣል ወይ ገኒ? ኧረ ገኒ እንዴ! ይቺ ቀሽቃሻ ይትቃታ ነው እንዴ? ቆይ ምን ያጋጠማት? ቤቱን እኮ ጭር አደረገችው። የሆነ ነገር አጋጥሟት ይሆን እንዴ? ብቻ ፈጣሪ ጠብቃት። በቃ አሁንም አታወራኝ? ኤፉ ሰልችቶኛል ስለሽ አይገባሽም እንዴ? በቃ ተይኝ። ምንም ነገር የማድረግ ኢነርጂ የለኝም። የኔ ናታን እንዴት ነው የምታናግረኝ? መጀመሪያ በስርዓት አውራኝ። ከዚህ በላይ ስርዓት አለ እንዴ? በቃ ጭቅጭቅ አትፍጠሪ፣ ተይኝ። አረ ጭቅጭቅ ፈጠርኩብህ? ድሮም ለኔ ያለ ፍቅር ከቀን ወደ ቀን ምን ልትይ ነበር? ምንም። በቃ ሰላም እደር። እኔም ካንተ ጋር የምከራከርበት ሞራል የለኝም። ደግሞ ከሷን ብሶ ትቆጣለች። ይበል ናታን ይበል። እሰይ ውይ አቤል ስልኩን ያነሳው። እንዴት ነህ? እንኳን ደህና መጣ። ምንም አይደል፣ ቀለል አድርግ። እሺ ና ተቀመጥ። እና እንዴት ነህ? ደህና ነኝ። በሰላም ነው እነዚህ አሯሮጠሽ የጠራሽ? አረ በሰላም ነው። ያው ቅርበታችንን ጠንከር ለማድረግ ፈልጌ ነው። የምን ቅርበት ነው ደግሞ? የሆነ ደስ የሚል ነገር አለ። ባቅ በጣም ደስ ይለኛል። ምን ታስባለህ? ማለቴ ያው መብትን የማልጋፋ ከሆነ ማለቴ ነው። ድንገት የመጣልሽ ፍላጎት ስለሆነ ምንም አልተዋጠልኝም። አረ ድንገት አይደለም። እና ከመጀመሩ የመጣ ትላንት ካየሽኝ እንዴ? እኔ እናንተ እኮ ከተዋወቅን ቆየን አይደል እንዴ? እሺ ይሆነልሽ። ምን ሆነሻል? ምንም እንዲሁ ማቀፍ ፈልጌ ነው። ሰው ዝም ብሎ አይታቀፍምሽ። ምን ነው ይሄን ያክል ራስን በጣም ሰቀልከው? ከኔ ጋር መቀራረብ አልፈለክም እንዴ? ሁሉም ነገር በስርዓት ሲሆን ደስ ይላል። ሴት ልጅ ደግሞ ራሷን ማክበር አለባት። እንደዚሁ ዝም ብለሽ የማታውቂው ሰው ላይ አትለጣጠፊ። እንድንተዋወቅ መሰለኝ የጠራሁት። እንዴ ተው እንጂ። ደግሞ እንደዚህ ካልተቀራረብን መቼም አንቀራረብም። ይቅርታ፣ እኔ ሴት ልጅ አጉል እንድትቀርበኝ አልፈልግም። አጉል ስትል ምን አይነት አቀራረብ? በቃ አታስቸግሪ። ወንድሜ እባክህ ቁጭ በል። አቤል በጣም ተሳፍሪያለሽ። ይኸውልህ ምን መሰለህ አቤል፣ በጣም ነበር ማከብርሽ። የእውነት ካንቺ አፍ ነው ሁሉ የሰማሁት እኮ ምን መሰለህ፣ ይኸውልህ ላስረዳ። ቆይ በቃ ልትከተኝ እንዳትሞክሪ አቤል፣ እረፍ። እንደዛ እንዳታደርገ እባክህ፣ እንዳትሄድ። ምን እየተፈጠረ ነው? እንዳትከተኝ።
ምንድን ነው? ምንሽ ነው? ምንም አይደለም። መቼም ምንሽ ሳይሆን ነው እንደዚህ የምትለማመጪው? ምንም አይደለም አልኩህ እኮ። በቃ ቤተሰቤ ነው። አጉል ጥያቄ አታብዛብኝ።